ጉዲ ማርክ ኦፊሻል ቲዩብ ተከታታዮች እስኪ ዛሬ ሚሊዮን እንከታተል ለማንኛውም ሰበር ዜና ነው ወደ ሰበር ዜናው እንሄዳለን ማለት ነው ቀጥል ይብልግና እግዚአብሔር ያሳይ ስለዚህ የአማራ ትግል ታንቋል በተለይ ጎንደር ላይ ታንቋል አልኩ ጎጃሞች ምን አደረጉ እነ እስክንድር መቶ አለቃ ማስረሻ ሰጤን ይዘው ሊያፈራርሱት ሲሉ መጀመሪያ ውባንተን ገደሉ አስገደሉ ፌሽታ ሆነ የተቀረጸ ነገር ነው ማለት እነ ሳሚ የሚባሉ እዚህ ለንደን ያሉ የና ሀብታሙ አያሌው ሰዎች ስም እየጠራው ነው የምናገረው እኔ ኃላፊነቱ የኔ ስለሆነ ማለት ሌሎቹም በጎንደሬው ውባንተ መገደል ጮብ ያረጉ በቴሌቪዥን አሳየዋለሁ ጮብ ያረገጡ ከዛስ አሰግድን አዋክበው የዙ አንተ ገጽ ላይ ነው አይደል ያሰማሁት I am proud ጋላ የሚል የእስክንድር ደጋፊ እና ሀብታሙ በሻ ያደረጉትን አይታል በአማራ ትግል ውስጥ ወሳኝ ነው ማለት ከዛ በኋላ የሸዋውን አሰግድን ሲመቱት አሰግድ ቢሞትም ትግሉ አልሞተምና ልጆቹ አስከተሉት ጎንደር ያንን መተው የራሳቸውን አስቀምጠዋል ሸዋ በመከታው በኩል አንቀው ይዘዋል ከዛ ወዴት ሄዱ ወደ ጎጃም ላይ እናስረስን እነ ዘመነን ከመታ አለቀ በቃ ብለው ነው ያሰቡት ጎጃም በዚህ በኩል መቶ አለቃ ማስረሻ ሰጤን በላይ በኩል ኮሎኔል መኮንንን እኚው ለምኜ በሰጧቸው ዶላር ገዟቸው ከዛስ ጎጃም ምን አደረገ የበላይ ዘለቀ ልጆች ነቁና አሃ ብልጥ ከሌላ ነው አይደል የሚማረው አሃ ጎንደር ሄዳችሁ ማንንም ባልደረሰለት ጊዜ ውባንተን በላችሁ ሸዋ ሰውየውን አሳዳችሁ አስጨነቃችሁ አሁን ልጃችንን ልትበሉ ነው አለና ዘመነን የሚወደው የማይወደው የሚጠላው የሚወድ በአጠቃላይ ከበበው ዘመነን ህዝቧዳ ነው ከዛ በኋላ ምን አለ ጎጃም ምን አለ ኦኬ ጎጃም ውስጥ አንድ የፋኖ አደረጃጀት ነው መኖር ያለበት በአንድ ቤት አንድ አባወራ ነው መኖር ያለበት አለና ኮሎኔል መኮንን ወይ ወደኛና ወይ ከየት ነው ሲለው እኔ ከነስክንድር ነኝ አለ እኛ ምድር ላይ ሆነ እስክንድር ጋዜጠኛው አይገዛህም ወይም ደግሞ አይመራህም ስለዚህ እንደ ጎጃም አስበን ከሌሎች ጎንደር ወሎ ሸዋ ወንድሞቻችን ጋር አንድ አማራ የምንፈጥርበት መንገድ እንፈጥራለን እንጂ ጎጃም ውስጥ ሶስት አባወራ መኖር የለበትም ብለው ወሰኑ ከዚያ በኋላ ልክ ኮሎኔል ጌታውንን እጅ ስጥ ናና እንነጋገር ሲሉት እዋጋለሁ አለ ጦር ላኩለት ሞከረ ሲያዩ የኛ ወንድም አጎታለው የምንዋጋው ለአንድ መኮንን ብለ ለምንድን ነው አሉና የመኮንን የዛ የጌታውን ልጆች አቆሙ እሱ ወዴት ሄደ ወደ ጎንደር ሄደ ደረጀ ጋር ገባ ተባለ ደረጀ በእነስክንድር ስር ያለ መጀመሪያ ሳሚን ነበር መምታት የፈለጉት ሳሚ አላሳልፈው አለ በዘመነ ላይ ያስመጣው ነው ሲሉ ሳሚ ደወለና ቀረጸው እንዴ ኮሎኔል እኔ አላሳልፍም ብያለሁ አራዝም ብለው ነው ምናምን ያው ለቀቁት አይተህ ከሆነ ከዛ አሳልፈው ከዛስ ደረጀ ጋር ከደረሰ በኋላ ይሄ ጎጃሜ የት እንደደረሰ አላወቅንም አይደለ ምን አሉ ለመከላከያ ራሱ ሰጣለ ደረጀ ጋር ከገባ ጎንደር ከገባ እንዴት ሰጠ እሺ አሁን ሴት ደረሰ ማን ይጠይቃል ምናልባትም ገለውት ሊሆን ይችላል መከላከያዎቹ ምናልባትም መንግስት አጥፍቶት ሊሆን ይችላል ጎጃም ግን እዛው አስተካከለ ከዛስ ወደነ ማስረሻ ሰጤ ዞራለና የእስክንድር አፈቀላጤ ጋዜጠኛ ታጋይ ተኳሽ ጎጃም እዛ ያለው ዶክተሩን በአጠቃላይ ሄዱና አንድ ላይ እንሰራለን ወይስ ከእስክንድር ናችሁ አንድ ላይ እንሰራለን ነው ወደዚህ ያዟቸው ማስረሻ ሰጤ አንሰራም እዋጋለሁ ተዋጋ ሞቶ አንድ መሆን ነው ያለብን አሉና እንደ አንድ ጎጃም ነው መንቀሳቀስ ያሉና አሉት ሩጦ አሁን የት ሄደ ደቡብ ወሎ ኦኬ ጎጃም ውስጥ ፋኖ መሪ ሞተ ሲባል ሰምተህ ታውቃለህ ማን ነው እስኪ ፋኖ መሪ ዘመነ ሞተ ኤቪ ሰውዬ ነው ታርሸት ሞተ ማንችሎት ሞተ ዝናቡ ሞተ አስረስ ሞቷል ማን ነው ሞተ የመበረቁ ጦር መሪ ሞቷል የለም ደቡብ ጎንደር ሂዱ እስኪ ስንቱ ነው ሞተው እኔ አልቆጥረውም ስለሚደብረኝ አንዱን ብቻ ልጥራላችሁ ውባንተ ተገሏል ዋና የፋኖ መሪ ይሄን ማመን አለብን እነዚህ መሪዎች አሁን ሌላም ወሎ ውስጥ ተገሏል ምሬ ተገሏል
መከታው ተገሏል አልተገደሉም የነሱስ ምክትላቸው ተገሏል አልተገደሉም ደቡብ ጎንደር ግን ብዙ ተገሏል እውነተኛ ትግል ያደርጉ ነበር በተለየ ኮሎኔል ፈንታው ማቤ ላይ ከነ ሀብቴ የተለየ ስራ ሰርተዋል ወይ ነው ከነ መከታው የተለየ ስራ ሰርተዋል ወይ ነው የኛ ጥያቄ እኮ ይሄ ነው እኔ አሁን አራታቸውን አንስቼ እየተናገርኩ ኮሎኔል ፈንታው ማቤ ላይ ሄዳችሁ የምትለጠፉት አማራ ከሆናችሁ እንደ አማራ ለምን አታወሩም እውነታው ያ አንድ እሱ ነው ሌላው እኔ ልጨምር የፈለኩት ሀያትዬ ምንድነው ኮሎኔል ማቤ ሰራዊቴን ስለቸገረው ጊዜ ገንዘብ ስላበላኝ ስለሰጠኝ ውለታ ስላለብኝ የአማራን ህዝብ ላጥፋ ማለት አለባቸው ነው የምትዩ ማለት በጣም ግራ ተጋባ አማርኛ ልንገርሽ አሁን ያልሻለሽ እንደዛ አይደለም ምክንያቱም ነው መሰለሽ የአማራን እንደዛ አይደለም አይውልሽ አሁን ላንቺ ነው አሁን እንዲህ አይነት ተራወሪ ያወራሁት ለምን እንደሆነ ልንገርሽ በዚህ ልክ እንዲገባሽ ብዬ ነው አሁን ኮሎኔል ማቤ በተቸገረበት ሰዓት እስክንድር የሚባል ሰውዬ ገንዘብ ስለረዳው ለገንዘብ ሲባል አማራ ይሙት ነው ያለው ስለዚህ ጥፋት የለበትም ነው ያሻለሽ ቤት እንደዛ አይደለም በገንዘብ ትግሉ ሸጠ እየተባለ ሞራሉን የሚነካ ንግግር ከመናገር ይልቅ አባታችን በሴራ ተጠምቀዋል ከዛ ሴራ እንዴት ይሆነኛ ስለ ሞራሉ እኮ አሁንኛ አይገባንም እኮ አሁን ይሄ ሰው የአማራ ጠላት ከሆነ ስለ ሞራሉ የሚያገባን ነገር የለም እንዴ እኮ ጠናት እኮ አንገበን እኮ ከጠላቶቻችን ጋር እየተገዳደልን እኮ ያለ ነው ኮሎኔል ማቤን እኔ በጠላትነት ልፈርጀው በታምር አልችልም በነገራችን ላይ ለምን መሰለሽ ልፈርጅበት ምችል ጊዜ ግን አይመጣም ማለት አይደለም ይመጣል በደንብ አርጎ ይመጣል ከስተቱ ከሄደበት ከተሳሳተበት መንገድ ተመልሶ አማራውን መደገፍ ካልቻለ ከአማራው ጎን ካልቆመ በቀጣይ ጠላትነቱን ማወጃችን የማይቀር ነገር ነው ምክንያቱም በትክክለኛ ጸረ አማራ ኃይል ከሆነው ጋር ተሰልፎ ሰራዊት አሰልፎ እየተዋጋ ስለሆነ ያለው ይሄንን ሀቅ እናንተ መቀበል ያለ መቀበል እናንተ ጉዳይ ነው እኛ እንደ አማራ ብሔርተኛ ግን አጌንስት አማራ ከሆነ አካል ጋር ተሰልፏል ይሄንን ሰው ጀስት ዝም ብላችሁ ተቀበሉ የሚል ነገር ካለ እናንተም ራሱ ብሔርተኝነቱ ወይ ፖለቲካው ገና አልገባችሁ ወይ ነፃ ለመውጣት አልተዘጋጃችሁም ማለት ነው የመጀመሪያው ነገር የሁለተኛው ነገር ከእስክንድር ነጋ ገንዘብ ያልተቀበለ ፋኖ አለ ብዬን ያላስብም ብዙ ፋኖ አመራሮች በብዙ አካባቢ ገንዘብ ተቀብለዋል ሲቀበሉ ግን እንትና ትግላቸውን አልሸጡ ለባሽ ገንዘቡን ተቀብለዋል በስማችን የሰበሰበው ገንዘብ ስለሆነ እንኳን እናመሰግናለን ግንኛ ያባንተ ስርጉና ነውንም በሚል ያደረጉት ተናርቀዋል የኮሎኔል ማቤ የከፋው እስክንድር ነጋ በአለም የፋኖ መሪ ሆኖ እንዲመጣ ድምጽ ሰጥቷል የአማራ ትግል የአማራ ብሔርተኝነት በእስክንድር ነጋ እንዲጠለፍ ኮሎኔል ማቤ ድምጽ ሰጥቷል አሁን ድምጹን ያንሳሉ እናንተ ኮሎኔል ማቤን የምትወዱት ከሆነ ድምጹን እስክንድር ነጋ የተባለ ሰው ከኮሎኔል ማቤ ድምጽ አግኝቶ የፋኖ መሪ እንዲሆን ሆኖ ኢንተርናሽናሊም ሆነ ዲፕሎማሲ በብዙ መልኩ እንዲመጣ የኮሎኔል ማቤ ድምጽ ስላለ ድምጹን ያንሳ ይሄ ድምጹን ማንሳት አለበት ድምጹን ያንሳ ይሄንን መቀበል አለባችሁ ከዛ በተረፈ ኦኬ አመሰግናለሁ ቤተሰብ ሁላችሁም ያሉትን ሰምታችኋል የሞተው ሙታል ያለው ደግሞ ይቀጥላል ነገር ግን መቼ ነው የኛ ሀገር ኢትዮጵያ ሰላም የምትሆነው እስኪ ሁላችሁም ለኢትዮጵያ የምትመኙላትን ትክክለኛውን እውነት ጻፉልን ለኢትዮጵያ ሀገራችን ምንወዳትን ሀገር መቼ ነው ለሷ ምንቆምላት እስኪ ሁላችሁም ያላችሁን አስተያየት ጻፉልን እናም በኮሜንት ቀጥታ ኮሜንቲንግ ያለበት እናወጣለን ቫሪያል ከወጣ ቪዲዮ ቫሪያል እንዲወጣ ደግሞ ላይክ ሼር ሰብስክራይብ እንዳይረሳ አመሰግናለሁ ሁላችሁም